ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምክንያቱም ለብሬክስ ሀበሻዊ እኔ መልእክት አለኝ ማለት ነው። ብሬክስ ይሄን ሰምተክ እንደው መልስ እንድሰጠን ህዝቡም እንዳይወዛገብ ማለት ነውና ቁርጣችሁም ቢሆን አድርሱልኝ። አጠራርጌ ቅድሚያ ላይ ልናገርና ዝርዝሩን እናገራለሁ ማለት ነው። ሰላማችሁ ይብዛ። ሁላችንም ልባችን ተሰብሯል። በቴዲ ሞት ያዘናችሁ ልባችሁ የተሰበረ ከቤተሰብ እስከ ጓደኛ እስከምታውቁት የሚዲያ ጓደኞቹ እግዚአብሔር ያጽናችሁ። በመጀመሪያ እንግዲህ ስለ ቴዲ አሟሟት ብዙ ነገር እየተባለ ነው። የፏድ ስትራ ውስጥ ነው የሞተ ተብሏል። በሴት ነው የሞተ ተብሏል። ውሃውን ሲሸጡ በሲም ካርድ ተጣልተው ነው ተብሏል። ብዙ ተብሏል። ለዚህ ሁሉ መንስኤ የሆነው ማን ነው? የቴዲ ሞት ለምን ሚስጥር ተደረገ? ይሄ ለኔ ብቻ ሳይሆን ለሁሉም ጥያቄ ነው። ብሬክስ እንድትመልስልን እንፈልጋለን ማለት ነው። የቴዲ ሞት ለምን ሚስጥር ሆነ? ምክንያቱ ምንድነው? ሚስጥር የሆነበት ምንድነው? ለምን ተደበቀ? የዚህ ልጅ ደም እንዲደበቅስ ለምን ተፈለገ? ስለ ቴዲ መሞቱን እንጂ ዝርዝር መረጃውን ሰው የራሱን መላምት እንዲሰጥና ሰው እንዲወዛገብ ነው እየተደረገ ያለው። ብሬክስ የጻፍከውንም መግለጫ ያወጣኸውንም ጽሁፍ አይተናል። ግልጽ አይደለም። ሁለቴም ጊዜ የሰጠኸው መግለጫዎች በአጠቃላይ እስካሁን ድረስ ግልጽ መረጃዎች አይደሉም። ሰዎች እንዲወዛገቡ እየተደረገም ያለው ይህ ነው። አንደኛ ለብሬክስ ጥያቄ ያለኝ ትክክለኛ የቴዲን ገዳይ አንተ ስለምታቀው እነዛ የተያዙት ሰዎች መረጃ ስለነገሩህ የልጁን ስም፣ የልጁን ፎቶ፣ የልጁን አድራሻ ትውልዱን ለጥፍልን። ፍትህ ለቴዲ ብለን ያ ልጅም እንዲያዝ መንግስትንም ፖሊሶቹንም ማገዝ ይሆናል ማለት ነው። ህዝብ ከተባበረ በአንድነት ይያዛል። ከዚህ በፊት የሞቱት ሰዎች ለምሳሌ ትዝታ ስትሞት የትዝታ ገዳይ ተብሎ እስከነ ስሙ እስከነ አድራሻው ተለጥፏል። የሀረር ልጅ እንደሆነ አድነው አበበ እንደሚባል ፎቶ ሁሉ ነገር ወጥቶ ተለጥፏል አይደል? እሱም ተይዞልናል። የተያዘውም ደግሞ እንግሊዝ ሀገር ነው። ሰምታችኋል። ስለዚህ ይሄ በንገዳይ እንደዛው ወጥቶ ተለጥፎ ሰው ፍትህ ጠየቀ። የትኛውም ብዙ ሰዎች እኔ እነዚህ ሁለቱን ለምሳሌ ነው። ለምሳሌ በጥርጣሬም የተያዘው የቀነኒ ገዳይ አንዱዓለም ጎሳ እሱም ተለጥፎ ሁላችንም ስንሰራ ነበር ፍትህ ለቀነኒ እያል የአንዱዓለምን እየለጠፈን። ምክንያቱም ለምን የቴዲ ገዳይ ለምን ድብቅ ተደረገ? እውነት ዘመድ ነው ወንድም ነው ወይስ ምንድን ነው? አንተ ግልጽ ለምን ማድረግ ፈራክ? ብዙዎች እያሉ ያሉት ዘመዱ ስለሆነ ያጎቱ ልጅ ወንድሙ ስለሆነ ኢትዮጵያ ያሉት እንዳይገዳደሉ ለዛ ብሬክስ እየደበቀ ነው ተብሏል። ይሄ ምን አክል እውነት ነው? አንተ ስለምን ደበክ? እንዴት የወንድሜን ገዳይ ያዙልኝ ብለህ ፎቶውን ለምን አትለጥፍም? አድራሻውን ስሙን ለምን አትለጥፍም? ባለበት ቦታ የወንድሜን ገዳይ አድናችሁ ያዙልኝ ብለህ ለምንድን ነው ግልጽ እማታደርገው? የቴዲ ሞት ለምን ተደበቀ? የቴዲ ሞት ለምን ታፈነ? ይሄ ለኔ ጥያቄ ሆኖ አሞኛል። የምሬ ነው ምላችሁ እንዴ! ለምን ዘመድ ያጎት ልጅ ይቅርና የእናቱ ልጅ ወንድሙ ቢሆን እስከገደለው ድረስ ቴዲን መገደል አለበት፣ ለህዝብ ይፋ መደረግ አለበት። ይህ ሰው ገዳይ የተባለው ለምንድን ነው መደበቅ ያስፈለገው? ሚስጥር የሆነው ምንድን ነው? ችግሩ ምንድን ነው? ቴዲ በምንም ይሁን የቴዲ ህይወት መጥፋት የለበትም። ምንም ያልኖረ ገና ትንሽ ልጅ ነው። ሁላችንም የምንወደው ነው። የእውነት ልባችን ስብር ብሏል። የሁላችንም ማለት ነው በቴዲ። እኔ የሆነ የእናቴ ልጅ ወንድሜ ነው የመሰለኝ። ውስጤ በጣም ነው ያዘነ፣ ማመን እስኪያቅተኝ ድረስ። እስካሁኗ ሰዓት ላይ ብዙ ልቤ የእውነት የሞተ እየመሰለኝ አይደለም። ለምን በቅርብ በቪዲዮን ስላየን ውሸት እየመሰለን ነው። ስለዚህ ብሬክስ ለምንድን ነው ባዳ ቢሆን እስካሁን 1001 ጊዜ አውጥተህ ለጥፈሃል እንዴ? ብሬክስ ምን ሆነ ነው? አንተ ለምንድን ነው ያፈንከው? ለህዝብ መወዛገብ፣ ህዝብ የራሱን መላምት እየሰጠ ይሄ ነው ያጎት ልጅ ነው ጓደኛው ነው ቅብርጥሶ ነው እየተባለ ሰው እንዲቃዥ ያደረግከው ሳይተኛ ህልም ማየት ህዝቡ የጀመረው ባንተ መልስ ነው። አንተ ነህ ለዚህ ሁሉ መንስኤ። ይሄ ልጅም እንዲለጠፍ ያደረግከውም አንተ ነህ። ምክንያቱም ለምንድን ነው አንተ ካልክ ይሄ ልጅ አሁን ጓደኛው ነው ብለህ መልስ ሰጥተሃል። ስለዚህ ልጅ ታዲያ ገዳዩ የቱ ነው? ይሄ ነው ብለህ ለምን አውጥተህ አንተ አትለጥፍም? አንተ የወንድሜ ገዳይ ይህ ነው የቴዲ ገዳይ። የኢትዮጵያ ሕዝብ በሙሉ ይሄን ልጅ አድናችሁ ባለበት ቦታ ያዙልኝ
ስሙ እከሌ ይባላል፣ ትውልዱ እዚህ ቦታ ነው ብለህ ለምንድን ነው ማትለጥፈው? ፎቶውን አላገኘህም? በካሜራ የተያዘ አለ፣ ፖሊሶች ይዘዋሉ ብለሃል። እነዛ የተያዙ ሰዎችም ተናዘዋል ብለሃል በመግለጫህ ላይ። እነዛ ሰዎችስ አልነገሩህም? ስሙን አልነገሩህም? ጓደኛም ይሁን አብሮ የሚሰራም ይሁን ምንም ይሁን አንተ ለምን አፈንከው? ለምን የዚህ ልጅ ደም እንዲደበቅ ለምን ተፈለገ? ለምን አሯሩጦ ወደ ሀገር ማስገባት ተፈለገ? ይሄ ልጅ ሳያዝ እንዴት ይያዛል? ይሄ ልጅ አይያዝም። ፎቶ አልተለጠፈም፣ ስሙ አድራሻው ማንነቱ አልተለጠፈም የቴዲ ገዳይ። ስለዚህ ማን ይዘዋል እንዴ? ማን ያውቃል ማን እንደሆነ? በምን አብሮ ሊኖር ይችላል እኮ ከህዝቡ ጋር ተቀላቅሎ። ሪያድ ነው አይደለ ይሄ ነገር የተፈጸመው? ጅዳ ሊኖር ይችላል ልጁ። ጅዳ መጥቶ ከሰው ጋር ይኖራል። ገዳይ አይደለም። ማንም ፎቶውን አልለጠፈም፣ ስሙ አልተጠቀሰም። ስለዚህ ማንም ሰው ሊይዘው አይችልም። ከመሬት ተነስተ ማንንም ያየህን ሰው ቴዲ ገዳይ ነው ማለት አይቻልም። ስለዚህ ይሄ ለዚህ ሁሉ መንስኤ ብሬክስ መልስ ስጠን። የወንድማችንን ለአንተ ብቻ አይደለም ወንድምነት ለሁላችንም ወንድም ነው ቴዲ። የወንድማችን የቴዲን ገዳይ ይህ ነው ብለ ፎቶውን ለጥፍልን፣ ስሙን አድራሻውን ስጠን። ሁላችንም እየበተን ከቲክቶክ እስከ ኢንስታግራም ቴሌግራም እየበታተን ፎቶውን እንዲያዝ ይደረግ። ስለዚህ አንተ ፍንጭ ካልሰጠህ ሰዎች ደግሞ እዛ አካባቢ ያሉት እውነት እንደሚሉት ያጎት ልጅ ካልሆነ አንተ ለምን ደበክ? ያጎት ልጅ ሊሆን ይችላል። አንተ የደበከውም ለዛ ነው። ለምን እዚህ ጋር ይሄ ወንድም ሞቷል፣ ያም ወንድም ደግሞ ገዳይም እንዳይሞትበት ሊሆን ይችላል። ሌላ ምንድን ነው እንዴ? ይሄ እኮ ምንም መደበቅ አያስፈልግም። ለምን እኔ የእናቴ ልጅ አይሆንም? ከሁለት ወንድሜ አንዱን ቢገልብኝ አንዱን ወንድሜ ያስይዘዋለሁ። ያን ደግሞ ተይሙት ይሄም እንጂ ሁለት ወንድሞቼን ለምን አጣለሁ አልልም። እንዴት? ስለዚህ ሁላችንንም ግራ ያጋባ ነገር የቴዲ ገዳይ መደበቁ፣ የቴዲ ገዳይ ሚስጥር መሆኑ የሁሉንም አወዛግቧል። ስለዚህ እኬሌት ፎቶ ተለጠፈ፣ አጎት ነው ያሉ፣ አክስት ነው ያሉ፣ ምን አሉ ተብሎ ለሚወራው ነገር፣ ሰዎች ለሚሰሩበት ነገር ምንም አይነት ነገር ማንም ቅር ሊሰኝ አይችልም። ምክንያቱም እኛውን ቲክቶክ ላይ ያ ልጅ ተለጠፈ ምንድነው ተባለ? የአጎቱ ልጅ ነው አለች አዚዛ። ፎቶ መጣ ተለጠፈ እና አዚዛ ጋር የአጎቱ ልጅ ነው ገዳይ ይሄ ነው ብላ አወጣች። ሁላችንም አብረን ሰራንበት። ምድር ሁሉን የሰራበት ይሄ ነው ተብሎ ሊሆንም ይችላል። አንተ አይደለም ማልክ እንጂ እዚህ ጋር መጣ። ካልሆነም ደግሞ ሌላም ከሆነ ለምን አታወጣም አንተ እውነቱ? እና ለምን ደበክ? አልገባኝም። እኔ ለብሬክስ ነው ይሄን ጥያቄ የምጠይቀው። ብሬክስ እባክህ ሁላችንንም እውነቱን ንገረን። ሁላችንም የቴዲ ሞት አሞናል። የቴዲ ገዳይ እንዲያዝ እንፈልጋለን። የቴዲ ገዳይ እንደገደለ እንዲገደል እንፈልጋለን። ለቴዲ እናቱ ብቻ ወንድሙ ብቻ አይደለም፣ ሁሉም የኢትዮጵያ ሕዝብ በሙሉ ድምጽ ሆኖ እየጮኸ ነው፣ እያለቀሰ ነው ያለው። ያሳዝናል። በጠዋቱ በለጋው ከርታታው በባህር ሲንከራተት ሲሄድ ሲመጣ የሳውዲን በረሃ ለዝችው እድሜ ለዝችው ጊዜ ስንት መከራ አይቶ በአጭር ለተቀጨው ወንድማችን ድምጽ እንሆናለን። ስለዚህ ገዳዩን አሳውቀን አድርሱልኝ፣ በማርያም ቆርጣችሁ አድርሱልኝ። ምንም አንፈልግም። ስሙን፣ ፎቶውን፣ አድራሻውን ለጥፍልን ብሬክስ እባክህ ምሰማን ከሆነ እንደው ሙስሊሞች በአላ አድርሱ። ይሄን ነገር ደግሞ ሁላችሁም ስሩ። ሚዲያ ያላችሁ ሰዎች ሁላችሁም ብሬክስን ፎቶውን ለጥፍልን፣ ስሙን፣ አድራሻውን፣ ትውልዱን ንገረን፣ እናፈላልገው የቴዲን ገዳይ ብላችሁ ሁላችሁም ኮሜንት ላይም ጻፉለት፣ ቪዲዮም ስሩ። ብሬክስን እንጠይቀው። ለምን ሚስጥር እንደተደረገ ይንገረን። ለምን ሚስጥር ሆነ እንዴ? ዛሬ ደግሞ የወጣው መረጃ በስትራ ውስጥ እንደሞተ ከስትራ አብረው የሚሰሩ ሰዎች እንደሆነ ከዛ ውስጥ የገደለው ገዳይ እንዳልተያዘ አብረው የነበሩ ሰዎች እንደተያዙ አብረው የነበሩት እርግጠኛ ነኝ ስሙን ይነግራሉ። ፎቶ ይኖራቸዋል። ጓደኛሞች ናቸው። አብረው የተነሱት ፎቶ ሊኖር ይችላል። አንድ ላይ የሚሰሩት ከቴዲ ጋር እንኳን ባይሆን ከነዛ አብረው ከነበሩ ልጆች ጋር ስንት ነገር አለ አይደለ እንዴ? ከዚህ መረጃ እያለ ሊታፈን የተፈለገበት እርግጠኛ ነኝ ዘመድ ስለሆነ ነው ብሬክስ የደበከው። ሌላ ምንም አይደለም። ዘመድ ካልሆነ ለምንድን ነው ማታወጣ? ወንድም አይደል? ሌላ ሰው ቢሆንማ የወንድሜ ገዳይ ይህ ነው፣ ይሄን ልጅ አድናችሁ ያዙልኝ ብለህ ፎቶውን ትለጥፋለህ፣ አድራሻው ስሙን ትነግረን ነበረ። ለዛ የደበከው ይሄ ነገር ዘመድ ነው ማለት ነው። የእውነት ወንድም ነው ማለት ነው። ለዛ ነው የደበከው። እንደዛ ባይሆን በፍጹም አይደበቅም። ሰው ደግሞ ለምን ይሄን አወራ ብለህ
ለዩቲዩብ ብላችሁ ምናምን ብለ ማለት የለብህም እንዴ። ሰዎች እውነት ሊሆን ይችላል እነሱ ያወሩት፣ ውሸታቸውን አያወሩም። ስለዚህ ብሬክስ መልስ ትሰጠናለህ ብዬ አስባለሁ። ሰላማችሁ ይብዛ። አዳዲስ ነገር ሳገኝ ይዤላችሁ መጥቻለሁ። እንደኔ ያመማችሁ፣ እንደኔ የተሰማችሁ፣ አዎ ትክክል ነሽ እውነቱ ይውጣልን የምትሉ ከሆነ ኮሜንት ላይ ጻፉ። ብሬክስ ንገረን፣ ብሬክስ ትክክል የሰውየውን ፎቶና ስሙን ለጥፍልን እያላችሁ ጻፉ። ሁላችሁም የቴዲ ሞት ካመማችሁ፣ የቴዲ ሞት ካንቀጠቀጣችሁ፣ የቴዲ ሞት በልጅነት መቀጠፍ እንደ እሳት አንቀጥቅጧችሁ ከሆነ ኮሜንት ላይ እስኪ ሁላችሁም ብሬክስ እንዲያወጣ ፎቶውንና ስሙን አድራሻውን የገዳዩን እንዲሰጠን ሁላችሁም ድምጽ ሁኑ ማለት ነው። ብሬክስ ለምን እንዳፈንክ ለምን ሚስጥር እንዳደረከው እኛም ግራ ገብቶናል። ሌላ ቢሆንማ ባዳ ቢሆንማ አውጥተህ ትለጥፋለህ። ዘመድ ስለሆነ ነው የደበከው፣ ዘመድ ስለሆነ እንጂ ዘመድ ካልሆነ ለምንድን ነው አውጥተህ ማትለጥፈው? እኔ ለብሬክስ ጥያቄ አለብኝ። የምሬ ነው። የኔ ጥያቄ ይሄ ብቻ ነው። በቃ ሰላማችሁ ይብዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ድምጽ እንሁን። ይህ ቻናል ለተጎዱት እንደዚህ በሰው እጅ ህይወታቸው ለጠፋ ድምጽ የምንሆንበት ቻናል ነው። አመሰግናለሁ። ባይ